ጠላቶቼ በአናታችሁ ተተከሉ እኔ እንደሆነ ምንም አልሆነም ብላለች። የኛ ጠንካራ የኛ ጀግና ብርቱ ሴት ማለት ነው። እና ምንም እንዳትሆኝ ፈጣሪ መድኃኒዓለም ከክፉ ነገር በሙሉ ከጠላቶችሽ ከክፉ አንደበት ይጠብቅሽ። የኔ እናት ምንም እንደማትሆኝ የእህቶች ጸሎት፣ የእናትሽ ጸሎት የትም ፈጣሪ ይጠብቅሻል። ምንም ሰው ብዙ ሰው ልጥልሽ ሊሞክር ይችላል። ብዙ ሰው የአንቺ ውድቀት ሊፈልግ ይችላል። ብዙ ሰው አንቺ ወድቀሽ በርሽ ዘግተሽ እንድታለቅሽ ይፈልጋል። ግን አንቺ ደግሞ በጣም ጀግናና ብርቱ በጣም ብዙ ነገሮችን በጣም ብዙ ውጣ ውረዶችን አልፈሽ እዚህ የደረሽ ሴት ነሽ። አሁንም ቢሆን ደግሞ ታልፊያለሽ። በልጅሽ መጡብሽ፣ በልጅሽ ደግሞ የመጡብሽ አንቺ መጣል ፈልጎን፣ ግን አንቺ አትወርቅም። ልጅሽን ደግሞ መልሰሽ ታገኛለሽ፣ በእጅሽ ታስገቢዋለሽ። ከዛ በኋላ ለእነሱ መስጠት ያለብሽ ዋጋ መስጠት አለብሽ። ልጅሽን ወስዶ እንደዚህ በቀላሉ በፊት እንደዚህ ተጨመላልቆ ሁሉም ነገር እንዳለፈ ማለፍ የለበትም። እርምጃ ልትወስጅባቸው ይገባል። አንቺ እንደዛ ካላረግሽ ፋሚሊ ናቸው የልጅ አክስት ናት ምናምን ብለሽ የምታያቸው ከሆነ ነገር ደግሞ ሌላ ነገር ነው ይዞብሽ የሚመጡት። ስለዚህ በልጅሽ መደራደር የለብሽም የኔ ጀግና ሴት። ሰላም ሰላም ቤተሰቦቼ እንዴት ናችሁልኝ? እኔ ያለው እግዚአብሔር ይመስገን። ሰላማችሁ ብዝት ትርፍርፍ ይበልልኝ። እንግዲህ ልዕልቷ ጀግናዋ ጠንካራ ማለት ነው። እናንተ ጠላቶቼ ቅጥል ድብን ትላላችሁ እንጂ እኔ ሩታ ሀብቴ ምንም አልሆንም፣ ፈጣሪ አለልኝ፣ የፈጠረኝ አምላክ ከጎኔ ነው ብላለች። እና ፈጣሪ መቼም አይለይሽ፣ መድኃኒዓለም ይጠብቅሽ ከነ ልጅሽ። ፈጣሪ ልጅሽን በሰላም በእቅፍሽ ያስገባልሽ። ያው እኛ ያየነው ነው የምናምነው፣ በቪዲዮ ያየነው ነው አይደለም የምንናገረው። አጠገቧ ስለሌለን የተፈጠረው ነገር እያየን አይደለም። ልጇ ተወስዶባትም አልተወሰደባትም፣ ግን ያየነው ላይ ነገር